ያ በመጀመሪያ የምናነበው የመጽሐፍ ቅዱስ ክፍል በዮሐንስ ምዕራፍ 8 ላይ ነውና ሁላችንም የምናውቀው ክፍል ነው። ጥቂት ቁጥሮች ከዛ ላይ እናነባለን። ዮሐንስ ወንጌል ምዕራፍ 8 ከ28 እስከ 37 ያለውን አነባዋለሁኝ። ከዛም በኋላ ግን ታሪኩ የሚቀጥል ነው። እንደዚህ ይላል። ስለዚህም ኢየሱስ የሰውን ልጅ ከፍ ከፍ ባደረጋችሁት ጊዜ እኔ እሆን ዘንድ አባቴም እንዳስተማረኝ እነዚህን እናገር ዘንድ እንጂ ከራሴ አንዳች እንዳላደርግ በዚያን ጊዜ ታውቃላችሁ። የላከኝም ከኔ ጋር ነው። እኔ ደስ የሚያሰኘው ዘወትር አደርጋለሁና አብ ብቻዬን አይተወኝም አላቸው። ይህንንም ሲናገር ብዙዎች በእርሱ አመኑ። ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው። እነርሱም መልሰው የአብርሃም ዘር ነን፣ ለአንድስ እንኳ ከቶ ባሪያዎች አልሆንም፣ አንተ አርነት ትወጣላችሁ እንዴት ትላለህ አሉት። ኢየሱስም መለሰ እንዲህ ሲል እውነት እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። ባሪያም ለዘላለም በቤት አይኖርም፣ ልጁ ለዘላለም ይኖራል። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። የአብርሃም ዘር መሆናችሁንስ አውቃለሁ፣ ነገር ግን ቃሌ በእናንተ አይኖርምና ልትገድሉኝ ትፈልጋላችሁ። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተም ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ አለ። ይህ ክፍል እንግዲህ እንዳልኳችሁ የሚቀጥል ክፍል ነው። የእግዚአብሔርን ቃል በዚህ ስፍራ ስንመለከት ጌታ ኢየሱስ ክርስቶስ እነዚህን አይሁድ ወደ 4 ጊዜ እናንተ ከአባታችሁ ከዲያብሎስ ናችሁ፣ እናንተ ልትገድሉኝ ትፈልጋላችሁ ብሎ ተናግሯቸዋል 4 ጊዜ። እነሱም ደግሞ 4 ጊዜ እኛ የአብርሃም ልጆች ነን፣ የአብርሃም ዘር ነን፣ ከዝሙት ወይም ከሴት ፈቃድ አልተወለድንም፣ የእግዚአብሔር ልጆች ነን ብለውታል 4 ጊዜ። እነሱ የእግዚአብሔር ልጆች ነን፣ የአብርሃም ዘር ነን፣ አብርሃም አባታችን ነው፣ አንተ እንደምትለው አይደለንም። ጌታ ደግሞ አይደለም እናንተ ከአባታችሁ ከዲያብሎስ ናችሁ፣ እናንተ ነፍሰ ገዳይ ናችሁ፣ እንደውም ልትገድሉኝ ትፈልጋላችሁ፣ ደጋግሞ ልትገድሉኝ ትፈልጋላችሁ ያላቸው። የነፍስ ህመም አያስታውቅም። በእግዚአብሔር ጸጋ ካልተረዳ ነው በስተቀር የነፍስ ህመም አያስታውቅም፣ ከውጭም አያስታውቅም። ባለቤቱም ብዙ ጊዜ ሳያውቀው ሊጓዝ ይችላል። የተለያየ ህክምና እየሰጠ አንድ ሰው ባመመው ቁጥር ፓራሲታሞል ከወሰደ በሽታውን አያውቀው። ያ ማለት ግን በሽታውን አግኝቶታል፣ አውቆታል፣ ወይም ከበሽታው ድኗል ማለት ግን አይደለም። ስሜቱ አለው፣ ስሜቱን ግን በጊዜያዊ ነገር ያሽረዋል። አንዳንድ ሰዎች የነፍሳቸውን ህመም እንደዛ ያውቁታል። ትንሽ የሆነ ነገር አለ፣ ግን ትንሽ ሪሊፍ የሚያገኝበትን ነገር ይሰጡታል። ምክንያቱም የነፍስ ህመም በቀላሉ አያስታውቅምና። ጌታ ኢየሱስ ክርስቶስ በዚህ ስፍራ ላይ የተናገረው ቃል ያመኑትንም አይሁድ ነው። ምክንያቱም ብዙዎች አመኑ። አብ ከኔ ጋር ነው፣ አብ አይተወኝም፣ ከአባቴ ዘንድ ያየሁትን ነው የምናገረው በዚህ ስፍራ ላይ። ይህ ሰው እንደሚለው የእግዚአብሔር ልጅ ነው። ብዙዎች በእርሱ አመኑ ሲል የእግዚአብሔር ልጅ መሆኑን ነው ያመኑት። ምክንያቱም ስለ አብ ተናግሯል። አመኑ። በቃ ይሄን እኮ እምነት ማለት እኛም እኮ ይሄን አምነን የተከተልነው አይደለም እንዴ? ዮሐንስ 17:3 የሚናገረው ይሄንን ነው። እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ እቺ የዘላለም ሕይወት ናት። የዘላለም ሕይወት እንደዛ ነው። አብ የላከውን ኢየሱስን ማወቅ። ይሄንን እነሱ አመኑ። የአብ ልጅ ነው ካሉ ተልኮ መምጣቱን አምነዋል ማለት ነው። ጌታ ግን ሊተዋቸው አልፈለገም። ነፍሳቸው ላይ ጥልቅ የሆነ ህመም አለ። ስለዚህ ወዲያው ምን አላቸው? ቁጥር 31 እና 32 36 ላንብብላችሁ።
ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ እውነትንም ታውቃላችሁ እውነትም አርነት ያወጣችኋል በጣም ያመመቻቸው ክፍል እውነት አርነት ያወጣችኋል በቃሌ ብትኖሩ ደቀ መዛሙርቴ ናችሁ እውነትን ብታውቁ ደቀ መዛሙርቴ ናችሁ እንዲህ አይነቱ አይደለም እውነትን ብታውቁ አርነት ትወጣላችሁ ያላቸው አመማቸው ምክንያቱም የነፍሳቸውን ህመም ጌታ አጥልቆ በደንብ ያየውን እነሱ አላዩት ግን ምንድናቸው ያመኑ ናቸው ምናልባት ዮሐንስ ምዕራፍ 8ን ሙሉን ስታነቡት ትንሽ ግራ መጋባት ሰጥቶን ምን እንደ ሊሆን ቻለ ምንለው በስተቀር እነሱን ምንመስል አንመስልም ግን ብዙ ጊዜ እነሱን እንመስላለን እንደነሱ ጌታን ሳምራዊ እንደሆንክ ጋኔን እንዳለብህ ብንል ትክክል አይደል አንልምን ባንልም እንደነሱ በልባችን ኢየሱስን ለመግደል ነገር ባይመጣብንም ግን የኢየሱስ ክርስቶስን ስራ የኢየሱስ ክርስቶስን ልጆች ሳናቀው የመግደል ዝንባሌ ውስጣችን ሊመጣ ይችላል ጌታ እኮ ወንድሙን የሚጠላ ነፍሰ ገዳይ ነው ስንት አማኝ ነው ወንድሙን የሚጠላው ምንም ሳይቆረቆረው ሳይኮሰኩሰው ነፍሱ ስለታመመች ስንት አማኝ ነው አላማይ በሆነ ሰው ፊት አቁማችሁት አንድ 4-5 ጥያቄ አስቀምጣችሁ ስለዚህ ሰው ካራክተር የመንፈስ ፍሬ ወይስ የሥጋ ስራን ያለበት ቲክቲክ አርጋችሁ ብላችሁ ብትሰጡት የማያቀው ሰው ይሄማ ሲዋሽ ነው ጊዜ የማየው ይሄማ ተሳዳቢ ነው ቲክ አርጎ አላማይ ነው የሚሰጠው ምክንያቱም የነፍስ ህመም መጥፎ ነው የሥጋ ህመም ምንም አያመጣም የሥጋ ህመም ቢፈወስም ባይፈወስም ምንም አያመጣም አይደለም እንዴ አልዓዛር ከሥጋ ህመም ሳይሆን ከሥጋ ሞት እኮ ነው የተነሳው ኢየሱስ ጌታ ይሄን ነገር እንድቀልብን አይደለም ጌታ ከሥጋ ህመም ብዙ ጊዜ ፈውሶናል ይፈውሰናል ከሞትም አድኖናል ጌታ ስሙ ይባረክ ግድ ሞተን መነሳት የለብንም ልንሞት ካልንበት ቦታ እንዳንሞት ጌታ ጠብቆናል ሃሌሉያ ለሚፈሩ ከቀስት ፊት ያመልጡ ዘንድ ምልክትን ሰጣቸው እንደሚል ምልክት እየሰጠ ጌታ ብዙ ጊዜ ያስመልጦናል ብዙ ጊዜ ግን ያም ቢሆን ያ የዳነ ሥጋ አንድ ቀን መሞቱ አይቀርም ሸምግሎ ማቱሳላም እንኳን ሞቷል ሪከርዱን ሰብሮ አይደል እንዴ አልተነጠቀም ግን ሪከርዱን ሰብሯል ግን ሞቷል የመንፈስ ህመም ግን አደገኛ የመንፈስ ህመም የሥጋንም ሞት ያፋጥናል የነፍስ ይቅርታ የነፍስ ህመም የነፍስንም ሞት ያመጣል ሥጋ ታሞ እንደሚሞት ነፍስም ታማ ነው የምትሞተው እና ልክ የሚያስደነግጠንን ነገር ግን በደንብ ውስጡ ብንገባ ጌታ ሆይ አስበኝ የምንልበትን ነገር ነው እዚጋ እነሱ ያደረጉት አርነት ትወጣላችሁ ያላቸው ነገር አመማቸው አንድ ሰው አሞት እግዚአብሔር ይፈውስህ ብትሉት ምን ይያልክ ነው ብሎ ቢጣላችሁ ማለት ነው የታመመ ሂድና ፈልግ ቢል ማለት ነው እንደገና 36ኛው ቁጥር ላይ እንግዲህ ልጁ አርነት ቢያወጣችሁ አርነት ትወጣላችኋል አሁን ወደዳችሁም ጠላችሁም የነፍሳችሁ ፈውስ እኔ ጋር ነው ያለው እኔ አርነት ካወጣዋችሁ አርነት ትወጣላችሁ በፍጹም አሻፈረን አሉ እኛ በሽታም የለብንም የነፍስ ችግርም የለብንም የኃጢአት ችግርም የለብንም የብሔር ችግርም የለብንም ሁሉ ተስተካከልን ያችሁ ግን እዛው ምዕራፍ ላይ ቀን እንኳን አልቆየም ምናልባት አንድ ሰዓትም አልሞላም እዛው እየተነጋገሩ ሊገዱት ፈለጉ እዛው ማን ነበር ትክክል ጌታ ነበር ትክክል ጌታ ይባርካችሁ ጌታ ነበር ትክክል ልትገርሉኝ ትፈልጋላችሁ ኤሳውን ኃጢአት በደጅ ያደባሽ ነው ልትነግስብ ነው ንገስባት ሲል እሱ እያሾፈ ነበር ወንድሙን እንዴት እንደሚገርለው ፕላን ቢ ያወጣ ነበር ጌታ ግን ምን ይያለው ነው ንገስባት ከነገሰችብህ አቤልን ማሸነፍ ሳይሆን ራስህን መሸነፍ ይመጣል ያገኘኝ ሁሉ ይገለኛል እኮ ነው ያለው ይሄ ኑሮ አይደለም ሁሉ ይገለኛል ያገኘው ሁሉ ጌታ በመረቱ አሰበው እንጂ ግን እሱ ናቅ አደረገውና እንድትነግስበት ፈቀደ
ስለዚህ የነፍስ ህመም ቶሎ አይታወቅም የነፍስ ህመም ግን ቸል ሊባል አይገባም ሲምፕተሞቹ የሥጋ ስራዎች ናቸው ደኔ ብቻ አይደለም የማንም ያደርጋል ይያልን የሥጋ ስራን እየሰረዝ ነው መሄድ የለብንም ሲምፕተሙ እነሱ ናቸው የነፍስ ጤና ደግሞ ሲምፕተሙ የመንፈስ ፍሬ ነው እንደው በጌታ ፊት እውነተኛና ንጹህ ሆነን ቲክ ቲክ ብናደርግ እኮ 16 ናቸው የሥጋ ስራዎች መሰለኝ ሁሉንም ቲክ ሳናደርግ አንቀርም ምናልባት መግደልን አናደርግ ይሆናል ግን እንዳልኳችሁ ወንድሙን የሚጠላ ነፍሰ ገዳይ ነው ይላል እግዚአብሔር ቃል ወንድሙን የሚጠላ ማለት አይምሮ ጤናማ የሆነ ሰው ዝም ብሎ አይጠላም ከመሬት እንዲጠላው የሚያደርገው ነገር በህይወቱ ሲመጣ ግን የሚጠላ አያችሁ ማንንም አልነካም ከነኩኝ ግን አለቅም እንደሚባለው መሆን ማለት ነው የነፍስ ህመም አይታወቅም የእግዚአብሔር መንፈስ ዳዊት ናመርምረኝ በደልን በኔ ውስጥ ካየ እስቲ ና ይተመልከት እንዳለ የእግዚአብሔር መንፈስ እንዲመረምረን እንፍቀድ ሳንፈወስ እንዳንወጣ ወይ ንጥቀት በኋላ ቢሆንስ ያችሁ በኋላ ቢሆንስ በድብቅ የምናረጋው ነገር በድብቅ የምንሰራው ነገር በእግዚአብሔር ፊት የተገለጠ ነው በድብቅ ጌታ አይም ብለን የምናረጋው በሙሉ በሱ ፊት የተገለጠ ነው በእግዚአብሔርም በሰው ፊት ነው ማደግ ያለብን በእግዚአብሔርም በሰው ፊት ነው መንጻት ያለብን ጌታ ስሙ ይባረክ ስለዚህ ነፍስ ስትታመም አታስታውቅ ጌታ ኢየሱስ ክርስቶስ የሥጋንም የነፍስንም ፈውስ እንድናገኝ ነው የቆሰለው ብዙ ጊዜ በመገረፉ ቁስል ተፈወሳችሁ የሚለውን ቃል የምንወስደው ለሥጋ ፈውስ ግን በደንብ ቃሉን ብንመረምረው ኢሳይያስም ጴጥሮስም ያሉትን እንደውም የነፍስን ፈውስ ነው ግን ለሥጋም ነው ግን በዋናነት የነፍስን ፈውስ ነው ተመልከቱን ነው በመጀመሪያ ኢሳይያስ 53 ከ5-6 ላንብብላችሁ እንደዚህ ይላል እርሱ ግን ስለ መተላለፋችን ቆሰለ ስለ በደላችንም ደቀቀ የደህንነታችንም ተግሳጽ በእርሱ ላይ ነበረ በእርሱም ቁስል እኛ ተፈወስን እኛ ሁላችን በጎች ተቅበዝብዘን ጠፋን ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ እግዚአብሔርም የሁላችንም በደል በእርሱ ላይ አኖረ ይላል አሁን ስለ ኢየሱስ ክርስቶስ ቁስል ስታነቡ ስለ መተላለፋችን ቆሰለ ስለ በደላችንም ደቀቀ ስለ ደህንነታችን ተገሰጸ በእርሱ ቁስል እኛ ተፈወስን ይልና ህመማችንን ግን ራስ ምታት ቁርጥማት ይሄና ይሄ ያለ አይዘረዝር የሚለውን ተመልከቱ መተላለፋችን በደላችን የደህንነታችን ጉዳይ እንደ በጎች ተቅበዝብዘን ጠፍተን ነበረ ወደ ገዛ መንገዳችን ሄደን ነበረ እግዚአብሔር ግን እኛን ለማግኘት በየሄድንበት የሰበሰብነውን ነክትርፉን በሙሉ ኢየሱስ ላይ አኖረው እዚጋ እግዚአብሔር ቃል የሚናገረው የነፍስን ጉዳይ ግልብ አድርጉ ጌታ ስለ ሥጋ ፈውሳችንም ነው የቆሰለው ይውላችሁ በኢየሱስ ክርስቶስ ያመነ ሁሉ የዘላለም ሕይወት እንደሚያገኝ ጥያቄ አለ እንደዚህ ላይ ጥያቄ የለም ቃሉ የሚናገረው የሥጋን ፈውስ ብቻ ቢሆን በኢየሱስ ክርስቶስ ያመነ ሁሉ ሥጋው መፈወስ አለበት ግን አንዳንድ ሰው ላይፈወስ ይችላል እግዚአብሔር መፈወስ ስላቃተው አይደለም ሁሉ የሚለው ኮንዲሽን እዛ ላይ የለም እመኑ እያለ የሚናገረው የሐዋርያው ጳውሎስ ለሆድ ህመም ጥቂት ደግሞ የወይን ጠጅ ጠጣ ውሃ ብቻ አትጠጣ እኮ ብሎታል ጢሞቴዎስን እቺ ነገር መቼም አትፈትናችሁም ያው ልጆቻችን ጎርመስ ሲሉ መጀመሪያ የሚመዝሉልን ጥቅስ ነውና ጁሱን ነው አልኳቸው ከዛ ደግሞ ሄዱና ዮሐንስ 2 ላይ ታዲያ በሰከሩ ጊዜ ነው መልካሙን የሚያቀርበው ለምን አለ ጁሱ ያሰክራል ወይ እና የሚያሰክር መጠጥ አትጠጪ ተብላለች የሶምሶን እናት እሱ ናዝራዊ ስለሆነ ነው በርግጠኛም በክርስቶስ ናዝራዊ ነን እንድትይዙልኝ ነው ጌታ የደቀቀው ስለ ነፍሳችን ፈውስ ነው በዋናነት
ነፍሳችን የምትታመመው ህመም የዘላለም ሞት ያመጣልና የስጋችን ህመም ሽግግርን ነው የሚያደርገው ትራንዚሽን ነው ቢበዛ ጌታ ይባረክ ኢየሱስ ክርስቶስ እንኳን ሞትን እኮ ቀምሷል ምንም አይደለም ሞት ያስፈራል ሞት ደስ አይልም ግን ሞት ወደ ጌታ ክብር የገባ አንድ አይደለም 10 ህይወት በጥፍ በመድር ላይ እንድትኖር ይሰጠው ይባል እንቢ ነው የሚለው ምክንያቱም ክብሩን አይቶ ወደዚህ የሚሻ የለም ክብሩ ታይቶ ወደዚህ የሚያስናፍቅ ከሆነ መንግስተ ሰማያት ክብሩ ከዚህ በታች ነው ከዚህ ዓለም ግን አይደለም ጴጥሮስ እንደምን እንመልከተው ጴጥሮስ አንደኛ ጴጥሮስ ምዕራፍ 2 ቁጥር 25 ላይ በደንብ ስሙት እሱ በግልጽ ነው የሚናገረው በመገረፉ ቁስል ከኢሳይያስ 53 ወስዶ ነው በመገረፉ ቁስል ተፈወሳችሁ እንደ በጎች ትቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል ይላል በመገረፉ ቁስል ተፈወሳችሁ ከምን አይነት በሽታ እንደ በጎች ትቅበዘበዙ ነበርና አሁን ግን በመገረፉ ቁስል ስለተፈወሳችሁ ወደ ነፍሳችሁ ጠባቂና እረኛ አቹ ታማ የነበረችው ትቅበዘበዝ የነበረችው ነፍስ ነበረች ወደ ነፍሳችሁ ጠባቂና እረኛ ተመልሳችኋል ለምን በመገረፉ ቁስል ነፍሳችሁ ስለተፈወሰች ስለዚህ የኢየሱስ ክርስቶስን የመገረፍ ቁስል ነፍሳችንም ላይ አፕላይ ማድረግ አለብን ምክንያቱም የነፍስ ህመም ጥልቅ ነውና የነፍስ ህመም ቶሎ አይታወቅምና በቀላሉ አይለይም በሉቃስ 17 ከ11 እስከ 19 አንድ ታሪክ አለ ጌታ ኢየሱስ ክርስቶስ በይሁዳና በሰማሪያ መካከል ሲያልፍ በይሁዳና በሰማሪያ መካከል ማለት ድንበሩ ላይ የሆኑ 10 ለምጻሞች ነበሩ ይላል እና እነዚህ ሰዎች ጌታ ሆይ ማረን ብለው ወደርሱ መጡ ጌታ ሂዱና ራሳችሁን ለካህን አሳዩ አላቸው ለካህን ሊያሳዩ ራሳቸውን እየሄዱ እያሉ በመንገድ ላይ ገና ተፈወሱ ጌታ ስሙ ይባረክ አያችሁ እምነት አላቸው እምነታቸው እንደነ ሚሳቅ ሲራቅ አብደናጎም ነው በሞትም እሞታለሁ ባያድነን እንኳን አቆምከው መስለ አንሰግድም ያሉትን ያህል የጨከኑትን ያህል የጨከኑት ምክንያቱም እነዚህ ሰዎች ይሁዳ ገና ካህናቱ ይሁዳ ነው ያሉት ገና ይሁዳ ድንበሩን ሲገቡ በመጀመሪያ የሚያገኛቸው ሰው ይወግራቸዋል ግን ብንሞት ምን ቦታል እንደዚህ ብለው የዳኑ ብዙ ሰዎች አሉ ታስታውሳላችሁ እነዛ 4 ለምጻሞች የንጉስ የእስራኤል ንጉስ መራብ የታደጉ ወደ ሶርያን ሰፈር ቢገሉንም ይገደሉን እንሂዳሉ አስቴርን ታስታውሳላችሁ በጠፋ መጠፋል እነዚህ ሁሉ ሰዎች ያመኑ ናቸው ስለዚህ እነዚህ ሰዎች አመኑና ወደ ካህን ወደ ይሁዳ ጉዞ ጀመሩ ሲሄዱ ግን ጌታ ያውቃል ጌታ መልካም አምላክ ነው ጌታ ምንም ነገር ሲለን እምንጠፋበትን አይደለም የሚለን ሰይጣን ደግሞ ምንም ነገር ሲለን እምንድንበትን አይደለም የሚለን ምንድንበታለን ምንዋረድበት ነው ምንዋረድበት አንድ ማስተዋወሰው ምሳሌ አለ አንድ ሰው ያው ዓለምን መጎብኘት ይፈልጋል ግን ማንንም ቢያስጎበኘው ግድ የለውም እንደሆነ ነገር ከፍ አድርጎኝ እንደው ዓለምን በጎበኘው ሲል ሰይጣን መጣ አንድ ቀን ተኝቶ ኒኮላስ ጎበኘ ይችላል አሉ እርግጠኛ ነው ኦኬ እስኪ ሰይጣን ሆነ መልአክ ዋና መጎብኘት ነው ሰይጣን ጀርባ ላይ ተቀመጠ አዞረው ያደነቀ ወይ ጉድ ይያለ ሰይጣን ግን ሽንቴ መጣ ተመልሰን እንምለ ምን ቸገራው አሁን አየር ላይ አውሮፕላን ላይ ሲሸና አሁን ሽንቱ ታጨ ዝም ብለሽ ነው አለው እርግጠኛ ዝም ብለሽ ነው ወይ አልና ጀርባው ላይ ሆኖ ልክ ሽንቱን ሲጨርስ ንቅት ሲል አልጋው ላይ ሽንቱን ሸንቷል ትልቁ ሰውዬ ሰይጣን እንደዛ ነው ሰይጣን እንደዛ ነው የምንዋረድበትን የምንከስርበትን አስተማራዊ ምሳሌ ነው እንደዚህ በዚህ መልክ ራስ በራስ አያርግ እንጂ ራስ በራስም ደሞ ያደርጋል ሌላ ብዙ ነገር ያደርጋል ጌታ ይሁዳን ምድር ሳይሻገሩ እንደፈወሳቸው አምናለሁ
ምክንያቱም ገብተው እንዲወገሩ አይፈልግም እነሱ ግን ገብተን እንፈወሳለን ወይ እንወገራለን ኢየሱስን አምነው ነው የገቡት ሲገቡ ግን ተፈወሱ መፈወሳቸውን አወቁ ስለዚህ ክፍሉን ላንብብላችሁ ሙሉ ቁጥሩን ባይሆን የተወሰኑትን ቁጥር ላንብብላችሁ ከ15 ጀምሮ ሉቃስ 17 ከ15 እነሆም ሲሄዱ ከነርሱም አንዱ እንደተፈወሰ ባየ ጊዜ በታላቅ ድምጽ እግዚአብሔርን ያከበረ ተመለሰ ይላል በታላቅ ድምጽ ደስ አይልም በታላቅ ድምጽ እኮ አጠገቡ ያሉትን የሚያስደነግጥ ድምጽ ሃሌሉያ ብሎ ግን ወደ ካህን አልሄደም አሁን ወደዛ መግባት ይችላል ነፃ ግን ወደ ኋላ ተመለሰ ወደ ኢየሱስ ክርስቶስ ኢየሱስ እየሄደ ነው የሚያገኘው ቦታ ሄደ እና ወደ ኢየሱስ መጣ ወደ ኢየሱስ ሲደርስ እያመሰገነው በእግሩ ፊት በግንባሩ ወደቀ እርሱም ሳምራዊ ነበረ ይላል ኢየሱስም መልሶ 10 አልነጹምን 9ስ ወዴት አሉ ከዚህ ከልዩ ወገን በቀር እግዚአብሔርን ሊያከብር የተመለሱ አልተገኙም አለ እርሱንም ተነሳና ሂድ እምነትህ አድኖሃል አለው ማለት ነው ተነሳና ሂድ እምነትህ አድኖሃል ማለት ጌታ መቶ አለቃውን እንደ እምነትህ ይሁንልህ እንዳለ ያችን ሴት አንቺ ሴት እምነትሽ ታላቅ ነው ልጅሽ ከዚህ ትፈወስ እንዳላት እምነታቸውን ያያየ አይደለም ይሄ ሰውዬ ጌታን የፈለገው ከለምጹ እንዲድን ሲጀመር መጀመሪያ ነው ከ9 ጋር ሆነው ከዛ ድነዋል ሁሉም ተፈውሰዋል ምናልባት እነዛ ወደ ካህናት እየሄዱ ነው ወደ ይሁዳ ገብተዋል ወይም ወደ ቤታቸው ድነዋል ጌታ በመንገዳቸው ላይ እንደገና ህመማቸው ያዛቸው አላለምም አይልምም እንደዛ አይነት አምላክ አይደለም ጌታን በዚህ ክፍል በዋናነት ምንማረው እግዚአብሔር ረድቶን እግዚአብሔር በረዳን መርዳት ለእግዚአብሔር መሰዋት ሲገባን ጌታን ትተን ለዓለም ስንሰዋ እግዚአብሔር ፈውሶን ለእግዚአብሔር ክብር ልናመጣ ሲገባ ወደ እግዚአብሔር መተን መስዋዕት ልናቀርብ ሲገባ ዓለምንና በዓለም ያሉት ጋር ሄደን ብንዝናና ሁለት ሰዎች አቃለው ምሳሌ ስለሚሆን ባልና ሚስቶች ናቸው እና ይጋጫሉ ብዙ ጊዜ እና ሲጋጩ ያው በእግዚአብሔር ጸጋ አገለግላቸዋለሁ ያገለግልኳቸው ሰኞ ከሆነ ቀጥሎ የሚመጣ እሁድ አይመጡም ቸርች ለምን ቅዳሜ ሌሊት አይሆንም እሁድ አይመጡም ሲጣሉ ግን ይመጣሉ እንዳቸው በዚህ ጋር ምናምን ይገባሉ ለትምህርታችን ነው ለማንንም እየነቀፍኩ አይደለም እግዚአብሔርን ማመሰግነው አታቋቸው ሌላው ቃል እንዳያመልጣችሁ ወደ ኋላ እየመለሳችሁ ከሎክዳውን በፊት ነው በኋላ ማን ነው ምናምን በዚህና በዚህ እንዳታስቡት እሱ የነፍስ ህመም ነው እና ተደጋገመብኝ ሲደጋገም ነገሩ ተደጋገም አንድ አይነት ሲሆን አንድ ነገር አንድ አይነት ሆኖ ሲደጋገም መዝሙር እንኳን የማይተከባድ መዝሙር ይለመዳል እኮ እና ለመድኩት ይሄን ነገር ይታረቃሉ ቤተክርስቲያን አይመጡ በኋላ አንድ ቀን እንደዚሁ ጌታ ረድቶን ከተስማሙ በኋላ እሁድ ግን እንዳትቀሩ አሁን ያየሁት ነገር በታረቃችሁበት ቀጥሎ ባለው እሁድ አትመጡም ቸርች አልኳቸው ያው ሴቲቱ እግዚአብሔር ይባርካት እኛማ ፍቅራችን በቃ ይጨምር ብለን እንደ ሃኒሙን ነገር እናርግ ብለን ሆቴል እንሄዳለን ዊኬንዱን አለች ገባችሁ ዊኬንዱ የት ነው የምትሄዱት አንዳንዱ እዚሁ በርሚንግሃም ነው ያችሁ ለፋ ያለው በህልሙ ዳውል ላይ ሸከማ ያድራ እንደሚባለው ተረት ማለት እኮ ነው ግን የሚገርም ነገር አለችኝ ሆቴል ውስጥ እንጣላለን አለችኝ እዲ ገንዘብ ከፍላችሁ ሄዳችሁ ትጣላላችሁ በነፃ መጣላት አይሻልም ቤታቸው ቀርተው ይሻላል እኮ ለካ በሳምንቱ በዚህና በዚህ የሚገቡት ኦሬዲ ሆቴል ላይ ተጣሉት ምክንያቱም መሰላችሁ እግዚአብሔር ላረገልን ነገር በእግዚአብሔር ፊት ነው መሰዋት ያለብን እግዚአብሔር ላከበረን ክብሩን ለሱ ነው መስጠት ያለብን ጌታ ይባርካችሁ ብዙዎችን ስታረጉ ያለው እግዚአብሔር ይናደረገልኝ እዚህ መጣችሁ ሴሌብሬት ማድረግ ምንም እኮ ሌላ ነገር የለውም እዚህ መጣው የሆነ ነገር ሴሌብሬት የሚያደርጉ ጌታን አክብሩልኝ ጌታን አመስግኑልኝ እኮ ነው ጌታ ስሙ ይባረክ ልክ እንደዛው ነው የሆነው 9 የሉም ጌታ ጻድቅ ነው ጌታ ሩሩ ነው ጌታ ቸር ነው የበፊቱ በሽታ እንደገና ይጣበቅባችሁ በፍጹም አይልም
ግን አንድ ነገር ይሄን ሰው ይያል በሰላም ሂድ እምነትህ አድኖሃል ምን ማለት ነው እነሱ ስጋቸው ነጥቷል መንፈሳቸው ግን ቆሻሻ ነች ገና እሱ ግን እዚህ ጋር መጥቶ ለጌታ ሰግዶ አዳኙን አግኝቶ ነፍሱ ተፈወሰች እምነትህ ሂድ እምነትህ አድኖሃል ያለው ስለ ለምጹ አይደል ስለ ለምጹማ ተፈውሷል ስለ ነፍሱ ነው የለምጹ ጉዳይ ከሆነማ እነሱም እምነታቸው አድኗቸዋል ለሱ የተለየ ነገር የለም ለዚህ ሂድ እምነትህ አድኖሃል ጌታ ይባረክ ስለገባው ያያችሁ ስለገባው ይህ ሰው ማን ነው ይህ ሰው ታላቅ ነው ይህ ሰው እንደሰማውለት ዝናውን መሲህ ነው ዝም ብዬ ፈውሴን አግኝቼ አልበርም ወደሱ እመለሳለሁ ምንም አይደለም ለምጽ አይገልም ምንም አይደለም ለምጽ ምንም አይደለም ሌላ ማናቸውን በሽታ ምንም አይደለም የነፍስ በሽታ ግን ምንም ነው የነፍስ በሽታ እሱ ላይ ነው መጠንቀቅ ያለብን ሂድ እምነትህ አድኖሃል ጤናህ ተመልሷል ከጌታ ጋራ ተስማማ ጌታ እንደዛ ነው የሚፈልገው ዮሐንስ 6 ላይ ታስታውሳላችሁ 5000 ሰዎች ወንዶቹን ነው የሚለው መግቦ ሴቶች ልጆች አሉ ጌታ ታስታውሳላችሁ ባለፈው በሌላ ርዕስ እሱን ከተካፍለን ነበር እሱን ክፍል ጠቅሰን ግን ጌታ ከመዛሙርቱን አሁን ደክሟቸዋል እረፉ ብሎ ካሳረፈ በኋላ በኋላ የተራመደ ጊዜ እያቆራረጠ እሱ ተራምቶ ከሄደ በኋላ እያቆራረጡ መጡ ጌታን ፍለጋ አገኙት መምህር ሆይ ስንፈልግህ ናፍቀህን እኮ ነው ነገሩ አንዳንድ ሰው በቃ ነገር ምን ነው አቆለማመጥ ልጆቻችሁ ሲሏችሁ ታውቃላችሁ አይደለ Are you okay papa Yes I'm okay How was your day It's good Was good That's great ሚጠይቀው ነው ያጣል ፈልጋል ሶስተኛ ምክንያቱም ከነዚህ ሁሉ ቁልስብስ ያለ ነገር ጀርባ አይሆነ ነገር ሸከር የሚል ጥያቄ አለ ማለት ነው እሱ አይሻከሩ ለኔ የሚሻከር ጠንካራ ያ ወላጅ ሁሉ ያውቀዋል አያችሁ ስንፈልግ ጌታ ደግሞ በቃ ቁጭ አደሉነቷን የሚያደርገው ለምን እንደፈለጋችሁኝ ያውቃለሁ አለ እንጀራ ስለበላችሁ ነው የሚያሳዝነው ግን ታምር ስላያችሁ አይደለም እኔ እኮ እንጀራ ያበላኋችሁ ስትበሉ እንዴት ይሄን አደረገው ብላችሁ ከሚጠፋው መብል ይልቅ ተአምራቱ እንዲያስደንቃችሁ ምክንያቱም ተአምራቱ ሲደነቁ የነፍሳቸው ፈውስ ይመጣል የነፍሳቸውን ጌታና እረኛ መከተል ይጀምራል ይህን ከወዴት አመጣው አላስጨነቃቸው ጌታ ሲያያቸው መብላት ነው የፈለጉት አሁንም መጣው ዛሬ ደግሞ አብላን ጌታ ግን እንደዛ አይደለም በቃ አልፈወስ ስላሉ ቆራርጦ እውነቱን ነገራቸው እምቢ ሲሉ ሄዱ እንደሚያስጨንቅ ንግግር ነው የሰው ልንከተለው አይገባም ስጋና ደሙ ሊያበላን ነው ወይ ይያሉ የነፍስ ፈውስ አታስታውቅም በመገረፉ ቁስል ተፈወሳችሁ የሚለን ጌታ በዋናነት የነፍሳችን ፈውስ ራሳችንን እንመርምር ነፍሳችን ጤናማ ነች ምክንያቱም ምንም አያስታውቅም ለውጩ ምንም አያስታውቅ ሰው አዝኖ እንዳይጸልይላችሁ አያስታውቅም ፕሪቴንድ ያደረጉ መቀጠል ይቻላል ፕሪቴንድ ሰው ደግሞ ደፋር ነው ዛሬ በጌታ አደራ በለው ወገኖቼ ቃሉን ላከፈወሳቸውም ስለሚል እግዚአብሔር ቃል እንገለጥ ኢየሱስ ጌታን እኛ የደረብነውን ማስመሰል ውልቅ የሆነ መንግስት መስሪያ ቤት ከዚህ በፊት ቤልጅየም ያለሁኝ በሆነ ጉዳይ ሄድኩ ማለት የሰው ጅም ይሰጥበት እጅ ላሰጠ እጄ ለካ ኬዝ አላቸው ባልና ሚስቶቹ አማቃቸው አገልጋዮች እና ሲመጡ ርቀት ማየት ትችላላችሁ ከርቀት ሳየው እሷ መጣ መጀመሪያ ጥግ ቆመች እሱ ደግሞ ቀጥሎ መጣ እኔ ቋቃለሁ እንደተጣሉ ከዛ በኋላ ዛገ ተገናኙና መጡ ለምን በካሜራ ቢያዩን ብለው ነው ያው እኔን አይደል እንዳለው አላወቁም ያው መንግስት ቢያያቸው ከዛ ሲደርሱ ምንም አልሰቀጠታቸው እኔ ግን ሰቀጠተኝ እንዲያቅፏት አኔ አይደል ምናምን ይያለ ያወራል ግን እኮ የተለየ ቤት ነው የሚኖሩት በቃ እንደዚህ ግልጥ እናርገው ግልጥልጥ እንበል ኢየሱስ ጌታ ነው ተፈውሰን እንድንወጣ ሰው ብንፈራውም ምንም ባንፈራውም ምንም አያረግልንም አያረግብንም እግዚአብሔርን የሚፈራ ግን ከሁሉ ያመልጣል
ጌታ ስሙ ይባረክ የሚፈራው ጠግቦ ይኖራል ይላል ምኑን ክብሩን ጸጋውን ሞገሱን ጥግብ ብሎ ይኖራል ኢየሱስ ጌታ ነው በቃ እውነተኛ መሆን ምን ችግር አለው ነፍሴ ታማለች ቤተክርስቲያን እየመጣን ነፍሳችን ሳትፈወስ አንሂድ ችግር ያለብን ችግር እንደሌለን ሆነን አንሂድ የሚያም ነገር አይደለም ምነግራችሁ የሚስማማ እውነት ነፍስ ታማ ብዙ ነገር መሆን ትችላለች ብዙ ነገር ስለዚህ ጌታ ይህን ሰው እምነትህ አድኖሃል አለው እምነትህ የነፍስ ህመም በሁለት መንገድ ነው ሲምፕተሙ የሚገለጸው በሁለት መንገድ በዚህ ነው እንግዲህ የምንለየው አንደኛው ሸክም ይሰማናል ሁለተኛው ቀንበር ነው የነፍስ ህመም እንደዛ ነው የስጋ ህመም ኖሮ የነፍስ ጤና ካለ ሸክም አይሰማንም ኢዮብን አታስታውሱ ስለ ልጆቹ ያጣው ነገር ህመም አለው ስለ ንብረቱ ያጣው ነገር ህመም አለው ሚስቱ አብረው አለመቆሟ ህመም አለው ጤናው መጓደሉ ህመም አለው ጻድቁ ሰው ማላገጫ ሆኛለሁ አለኮ በኋላ ለጓደኞቹ ሲነግራቸው ጻድቁ ሰው ማላገጫ ሆኛለሁ ሚስቱ እኮ አልታመመችም እሱ ነው የታመመው ግን መጥታ አሁን ፍጹምነት ግን ይዛል እንዴ ከዚህ በላይ ምን ይመጣብሃል እኮ ከዚህ በላይ ምን ይምጣብህ እግዚአብሔርን ስደበውና ሙት እኔም እየዞርኩ ስቀላጉት ሳላዝን ነው ሙሉውና አንደኛዬን የሆነ ቦታ ሊድ ኪዳኑ በሞት ነው የሚፈርሰው ሙት ግን እግዚአብሔርን ስደብና ይሄ ሰውዬ ውስጡ የቀረው አንድ ነገር ነው የነፍስ ጤና ሁሉ ነገሩ ሄዷል ያቺንም አጨልማት አለችው አላረገው ማለት ከእግዚአብሔር እጅ መልካሙን ሁሉ ተቀበልን ከእግዚአብሔር እጅ ክፉን አንቀበልምን እግዚአብሔር ሰጠ እግዚአብሔር ነሳ እዚህ ጋር ቆመን እኮ የእግዚአብሔር ስም የተባረከ ይሆናል ነፍስ ጤና ሲኖራት እንደዚህ ነው የምታረገው በቃ ጤና ስጋው ግን እኮ ትልቅ ጉዳይ ላይ ያለው ይፍቅ ነበር እኮ ስጋውን ያክ ነበር እኮ ማለት ነው ያክ ነፍሱ ግን ጤናማ ነበረች ዛሬ በመገረፉ ቁስል እንፈወሳለን ነፍሳችን መፈወስ አለባት በቃ ነፍሳችን መፈወስ ኢየሱስ ጌታ ነው በቃ መታወቅ አለብን በውጭ ሁሉ ያስታውቃል የሚሉን ያስታውቃል ካስፈለገ እስከ ዛሬ ደርበን የምንጓዘው ነገር ካለ ሸቃቅተን ዛሬ ከዚህ ስንወጣ ልውጥ ብለን የቄስ ልጅ ምን አገኘው ይበሉን ምን አገኘው ምን መጥቶበት ነው እንደዚህ ያልነበረም ሳኦል ቀልቃላ ነበረ ሳኦል እንዲና እንዲ ነበረ ምን አገኘው ሞገስ ላይ አለ ጻጥ ብሏል ተረጋግቷል ምን አገኘው የእግዚአብሔር መንፈስ አገኘው እንደሌላ ሰው ሆነ ትለወጣለህ አለው እኮ ሳሙኤል እንደሌላ ሰው ሆነ በቃ እንደሌላ ሰው አረንሁን ይቻላል ተጽኖ ምናመጣው እንደዛ ነው ወገኖቼ ነፍሳችን ስትፈወስ ታበራለች የዓለም ብርሃን ናችሁ ያለን ሁላችንም መሰላችሁ ነፍሱ ጤና የሆነችው ብቻ ነው ለዓለም ብርሃን ነው አንዳንዱ ዓለም ላይ ጨለማ የሚጨምር ነው ተሳዳቢዎች ጋር ሄዶ ይሳደባል የሚማቱ ጋር ሄዶ ይማታል ስለዚህ በጨለማው ላይ ጨለማ ፈተና አለ ብዙ እኔ ገጥመኛ ላይ ገጥማችሁ እንደሆነ ብዙ ጊዜ ራሳቸው ግጥሰው ራሳቸው ተቆጥተዋቸው ይላሉ ቅድሚያው የናንተ ሆኖ ቅድሚያ ሰጣቸዋቸው ታንኪው ከማለት ይልቅ ምንድነው ምናምን ብሎ ተቆጥቶ ይሄዳሉ የዚች ዓለም ክብር በውርደት ነው አያችሁ ሰጥለጥ ካደረጓቸው ግን ሰጥ ይላሉ ግን እኛ ሰጥለጥ አድርገን አናበራ ምክንያቱም ትውልዳችን እንደዛ አይደለም ትውልዳችን እንደዛ አይደለም ቶሎ ላሉ ሲምፕተሙ ሸክምና ቀንበር ነው ማቴዎስ 28 ላይ ጌታ 11:28 ላይ ጌታ ኢየሱስ ክርስቶስ ምን አለ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደኔኑ እኔ ማሳርፋችኋለሁ አያችሁ ይሄን ቃል ስታስቡት የቱ ጋር ነው የሚከብደው ግን
የቱ ጋር ነው ሸክሙ ያለው ስትሉ ጠይቁት። የቱ ጋር ነው የሚያሳርፈኝ? ጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርጎ መቀበል ዳግም መወለድ ነው። እሱ አንድ ነገር ነው። ግን ብዙ ሰው ዳግም ተወልዶ እስቲል ሸክም አለው አይደል? ሸክም አለው። ሸክሙ ያለው ነፍስ ላይ ነው። ነፍስ እኮ ቀላል ነገር አይደለችም። ስጋ ቀላል ነገር ነው። ነፍስ ዋነኛ ነገር ነች። የእግዚአብሔር የተቀበልነው መንፈስ ሳይቀር ማባረር የምትችል አቅም ያላት እኮ ነች ነፍስ አስቸጋሪውን ስጋ ሳይቀር ንቅ አርጋ መግዛት የምትችል እኮ ነች። አቅም አላት። ፈቃድ እግዚአብሔር የሰጠው እኮ ለነፍስ ነው፣ ለስጋ አይደለም፣ ለመንፈስም አይደለም፣ ለነፍስ ነው ፈቃድ የሰጠው። ስጋና መንፈስ እዛና እዛ ሆኖ ማሳመን ነው። ለዚህ ነው ስጋ በመንፈስ ላይ መንፈስም በስጋ ላይ ይቃወማሉና እናንተ ነፍስ መሃል ላይ ሆናችሁ የምትወዱት ልታደርጉ አትችሉ። ስለዚህ አንዱን መጥቶ አንዱን ማክበር ነው፣ አንዱን ገፍቶ አንዱን መሸለም። ስለዚህ እናንተ ደካሞች ሸክማችሁ የከበደ ወደኔኑ እኔም አሳርፋችኋለሁ። ጌታ የሚያሳርፍ አምላክ። የእግዚአብሔር እረፍት ደግሞ እንደ ዓለም እረፍት አይደለም። የጌታ እረፍት በቃ የሆነ ፍሎ የሚያረግ ነገር ሳትንገባ የገባን ያህል መንፈስ ገዝግስተ ሰማያት ይሰማናል። ገና ሳንገባበት ምንም ነገር በቃ ምንም አይተን አይደለም። አይሞቀንም፣ አይቀዘቅዝንም። በክብር ውስጥ ግን እንዋኛለን። የጌታ እረፍት እንደዛ ነው እንጂ ሁኔታን አይቶ አይደለም። በሁኔታ አይደለም ጌታ የሚያሳርፈን። ሁኔታውማ ሊነካካ ይችላል። ሁኔታው በራሱ ኤክስፓየር ሊያደርግ ይችላል። አሳርፋችኋለሁ አለና ቀንበሬን ግን በላያችሁ ተሸከሙ ከእኔም ተማሩ እኔ ዋ በልቤም ትሁት ነኝና ለነፍሳችሁ እረፍት ታገኛላችሁ። አችሁ ጌታ ያነጣጠሩ ነፍሳችን ላይ ነው፣ ስጋችን ላይ ነው። ለነፍሳችሁ እረፍት ታገኛላችሁ፣ ግን ቀንበሬን በላያችሁ ተሸከሙ። ሲጀምር እናንተ ደካሞች ሸክማችሁ የከበደባችሁ አችሁ ቀንበሩን ግን እንድንሸከም ጌታ እያባበለን ነው፣ እየለመነ ነው። ምክንያቱም ቀንበሬ ልዝብ ነው። አህያ እንደሚያገብጣት ታውቃላችሁ፣ የሚያገብጥ አይደለም። ሸክሜም ቢሆን የሚያንገደቀለኝ ነው። ጌታ ስሙ ይባረክ። ባለፈው ምን ሐሳብ ተናግሬዋለሁ። አክሊል ይከብዳል እንዴ? አይከብድም እኮ። መቼም ተንኮለኛ ሰራተኞች ንጉሱን ተስፋ ላይ ያስቆርጡ የሚሰሩት በጣም የከበደ ነገር ካልሆነ በስተቀር አክሊል አይከብድም። ጌጥ እኮ ነው አይደለም? ጌጥ ነው። ጸጉሩ የሚከብደው ሰው አለ እንዴ? ቢኖሩ እንደነው እንደ ነፃ እንወጣ ነበር። ጌታ ስሙ ይባረክ። ግን አይከብደንም። ግን የሆነ ቅለት ሊሰማ ይችላል። ጥቂቶች ብቻ የሚያውቁት እስካሁን ቴስት ያደረጉት እና ቀንበሬን እኔ ጭንባቸዋለሁ፣ ግን እናንተ ጋር ምን አለ? ሸክም አለ። ይሄን ሸክም እኔ ላንሳው ያለ ነው። ይሄ ሸክም ቀንበር ነው በራሱ። ቶሎ ልበልላችሁ። ጌታ ከተናገረው ስንመለከት ለሰው ሁሉ ጊዜ የሚከብደው የሚያደክመው ሸክሙ ነው። ቀንበሩ አያስታውቅም። ቀንበሩ የሳበው ሸክሙ ነው የሚያስታውቀው። አያችሁ፣ አሁን አህያ ሸክሙ ነው የሚከብዳት። አህያይቱን ሸክም እንዲከብዳት ያደረገው ግን አንድ ቀንበር አለ። አህያ ሆኖ እኮ ነው። አህያ ባትሆን ኖሮ ፈረስ ብትሆን ኖሮ አትሸከምም እኮ ነበር። ፈረስ ይሸከማል ታውቃላችሁ፣ ግን በቀላሉ ተረጋግቶ እንደ አህያ ታዞ አይዝም። ሲፈልግ ይገለብጠዋል፣ ሲፈልግ ተኝቶ ይገለባበጣል። ከነቃው ያፈነዳው ይችላል። ስለዚህ ያ ቀንበር መኖሩ ሸክሙን ይስበዋል። ጌታ ግን ያለው ቀንበሬን ተሸከሙ ካለው ስንረዳ ጌታ የእርሱን ቀንበር እንድንሸከም ከኛ ላይ ሊያነሳልን የፈለገው ቀንበር አለ። ብዙ ክርስቲያን ሸክም ማውረድ አርነት ይመስለዋል። ሸክም ማውረድ ግን አርነት አይደለም። ሸክም ማውረድ ዝም ብሎ አርነት አይደለም። የሆነ ሸክም ሲሰማን ተቃውመነው ገስጸነው የሆነ ነገር አድርገን እናነሳዋለን፣ እርፍ እንላለን። ግን እሱን ማስወገድ ቀንበር ማስወገድ አለመሆኑን የምታውቁት ደግመን እንያዝበታለን። ደግመን ከተያዝንበት ያወረድነው ሸክም እንጂ ቀንበር አይደለም። ጌታ ደግሞ የሚፈልገው ቀንበሩን መስበር ነው።
ቀንበሩን መስበር ሰው የሆነ ኃጢአት ሲሰራ ንስሐ ይገባል ንስሐ ሲገባ በጌታ ደም ይታጠባል ይነጻል ከንስሐው በኋላ እረፍት ይሰማዋል ጌታው ሁለተኛ አላደርግም ብሎ ነው ንስሐ ይገባው ከዛ እረፍት ይሰማዋል የጌታ መንፈስ አብሮነት ይሰማዋል ተፈወስኩ ይላል ግን አልተፈወሰ ሊሆን ይችላል ሸክሙ ረግፏል ቀንበሩ ግን ስላለ ድጋሚ ያዛል ድጋሚ ያንኑ ነገር ይደግመዋል ጌታ ኢየሱስ ክርስቶስ ያለው ሸክሙን አስወግጄ ቀንበር ለውጬ አሳርፋችኋል የዛን ጊዜ ለነፍሳችሁ ረፍት ታገኛላችሁ በመንፈስ እኮ ስታይ ነፍሳችን ብዙ ኮተት ተሸክማለች የሚጠቅመውን የማይጠቅመው የሚጠቅመውንም ጌታ ያልሰጠንን ሰው ቀለል ይበለኝ አለባበሱን እኮ ቀለል ይበለኝ ብሎ እኮ ይለብሳል ነፍሳችንም ቀለል ሊላት ይጋባል ኢቭን የሚጠቅም የሚመስለው ነገር እንኳን የተፈቀደም ይመስለው እንኳን ሁሉ አይጠቅምም ለዚህ ጌታ ፎከስ ያደረገው ቀንበሩ ላይ ነው ቀንበር በመቃወምና እንቢ በማለት አይሰበርም በፍጹም መንፈሳዊ ህግ ነው ቀንበር በኢየሱስ ስም ተሰበር ብለነው ዝም ብሎ አይሰበርም ህግ አለ ፕሪንሲፕል አለ አካሄድ አለ አያችሁ ቀንበር እንደዛ አይሰበርም አንድ ክፍል አንብብላችሁ ኤርምያስ 8:20-22 የመጨረሻ አንድ ሌላ ጥቅስ አለኝ እጨርሳለሁ መከሩ አልፏል ይላል ኤርምያስ በጋውም ሄዷል እኛ ግን አልዳንም በህዝቤ ሴት ልጅ ስብራት እኔ ተሰብሬያለሁ ጠቁሬም አለው አድናቆትም ይዞኛል በገለዓድ የሚቀባ መድኃኒት የለምን ወይስ በዚያ ሐኪም የለምን የወገኔ ሴት ልጅ ፈውስ ስለምን አልሆነም አለ አያችሁ ኤርምያስ በጣም አዝኛለሁ ክረምቱም አልፏል መከሩ አልፏል በጋውም ሄዷል እኛ ግን አልዳንም ፈውስ የለም በህዝቤ ሴት ልጅ ስብራት ፊቴ ጠቁሯል በጣም አዝኛለሁ ፈውስ ስለሌለ የሥጋን ፈውስ አይደለም የሚናገረው የውስጥን ስብራት የውስጥን የነፍስን ነገር ነው የሚናገረው ስለዚህ በገለዓድ የሚቀባ መድኃኒት የለምን ወይስ በገለዓድ ሐኪም የለምን ምክንያቱም ገለዓድ የሚታሹበት ሰዎች የሚፈወሱበት ቅባት ማምረቻ አለ ከኦሊቭ ኦይልና ከቅቤ የሚሰራ እንደገና ሽቱ ነገር የሚጨመርበት የለምን ለምንድነው የህዝቤ ሴት ልጅ ስብራት ያልጠገነው ያቆ ይጠግን ነበር ይያለ ምናልባት የይሁዳ ሴት ልጅ ለመፈወስ ዝግጁ አልሆነች ይሆናል ለነፍሷ መጠገን አልተዘጋጀች ይሆናል እንጂ በገለዓድ ያለው ዘይት መንፈስ ቅዱስን የሚወክለው ዘይት ይጠግናል ስብራቷን ይጠግናል ቀንበሯን ይሰብራል ኢሳይያስ 10:27 በጣም እናቀው ክፍል በዚያም ቀን ሸክሙን ከጫንቃ ቀንበሩን ካንገት ላይ ይወርዳል ይላል ሁለቱም ይወርዳል ሸክሙ ከጫንቃ ላይ ቀንበሩ ደግሞ ካንገት ላይ ይወርዳል ጫንቃ የሚለው ተከሻ ነው ይወርዳል አወርደዋለሁ ነገር ግን የሚወርደው አንድ ነገር ነው አንገት ላይ ያለው ቀንበር ሲሰበር ጌታ ስሙ ይባረክ ሲሰበር ወሉስቲ አሜን አንገቴ ላይ ያለው ቀንበር ሲሰበር እስቲ በሉ አው ትንሽ የለም ትልቅ የለም አንዳ የኔ ሀብል ነች ምንም አትጎዳም ምንላት ነገር አይደለም ቀንበር ከሆነ ቀንበር ነው ሀብሏ ይወፈረች ትሄዳለች መንፈሳዊ እውነት እንደዛ ስለዚህ ነው ኢሳይያስ ቀንበሩም አለ ይወርዳል ካለ በኋላ ቀንበሩ ከውፍረቱ የተነሳ ከባለቤቱ ከአንገቱ ስባት የተነሳ ይሰበራል አንገቱ ሲወፍር የእግዚአብሔር መንፈስ ሲያሰባው መንፈስ ቅዱስ ሲወፍር ቅባቱ በላዩ ላይ ሲወፍር ያኔ ቀንበሩ ይሰበራል ይላል ጌታ ስሙ ይባረክ ስለዚህ የነፍሳችን ፈውስ የሚመጣው ሸክማችን እንዲወድቅ የሚያደርግ ቀንበር ሲሰበር ቀንበሩ መሰበር አለበት ባሪያ ሆነ መኖር የለብንም ጌታ ኢየሱስ ክርስቶስ እንደነገራችሁ ኃጢአት የሚያደርግ የኃጢአት ባሪያ ነው አለ ተደብቆ ኃጢአት የሚያደርግ በምንም መንገድ ኃጢአት የሚያደርግ ማንንም ሰው የኃጢአት ባሪያ ነው ልጁ አርነት ካወጣው ይወጣል ልጁ አርነት ካላወጣው አይወጣም
ግን አንድ ነገር አስቡ ልጁ ነው በቤት የሚኖረው አለ ልጁ ነፃ ያወጣ ሁሉ ወደ ቤት ይገባል እንጸልያለን ቀንበሩ ከውፍረቱ የተነሳ